ዋይ 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 ዋው ምን አይነት ፍሬ ነው አስቡት እንግዲህ ፋሚሊ ዋው 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 ድንቅ ዋው እንግዲህ ሰላም የሳሚ ዩቲዩብ ተከታታዮች እንደምን ቆያችሁ? ዛሬ በድጋሚ አዲስ እንግዳ ይዘን መተናል። መሲኦሞን ይዘን መተናል። የተለያዩ ምሳሌ አነጋገሮች፣ አንዳንድ ደግሞ ጭንቅላት ጨዋታዎች አብረን እንጫወታለን። እንደምታውቁት ሳሚ ዩቲዩብ ላይ ስትቀርቡ ህግ አንድ ነው። ህግ አለው። አንቺ ከመለሽ ከዚህ ውስጥ የፈለግሽው፣ አንቺ ካልመለሽ ደግሞ ጥያቄ ከዚህ ውስጥ እኔ መርጬ ትቀጥላለሽ። መርጠልኝ ቅጣቱን እኔ ነው መርጠልሽ። ወይ ጉድ! እዚህ ጋር ያው እንደምትመለከቱት ሽንኩርት አለ፣ እዚህ ጋር ቃሪያ አለ። ዛሬ እንቁላል መጥቷል። ሰው እንቁላሉን ራሷ ጭንቅላት ላይ ታፈርሷለች። ኢየሱስ! እሺ የምትያቸው ነገር ካለ። ሰላም የሳሚ ዩቲዩብ ተመልካቾች ሁላችሁም እንዴት ናችሁ? እንግዲህ እኔ መሲ እባላለሁ። ዛሬ ለዚህ ቻሌንጅ ስለመጣሁ በጣም ደስ ብሎኛል። ከዚህ ቢያንስ 11 ጥያቄ ነው 10 ጥያቄ 11 ጥያቄ መልሳለሁ ብዬ አስባለሁ። 10 እኮ ጀምረ ክርስቲያን ተስፋ አይቆርጥም። አንተ ደግሞ እንግዲህ እሺ 11 መልሳለሁ ብላለች። ጨምራ ነው የምትመልሰው። እሺ እንግዲህ ወደኔ ቤተሰብ ወደኔ ዩቲዩብ ደግሞ ስለመጣሽ እኔም ደስ ብሎኛል። ወደ ጥያቄው ወደ ቻሌንጆቹ እንሄዳለን። እናንተም ኮሜንት ላይ መሳተፍ እንዳትረሱ። ከዚህ ውስጥ የፈለግሽውን መርጠሽ በመውሰድ መጠየቅ ትችያለሽ። መርጠሽ ውሰጂ። እኔ ግን እድል የለኝም ታውቃለህ። አቀላልና የወንዝ ወረፋ ራሱ በግድ ነው የሚደርስኝ የነበረው ድሮ። እቺ ብቸኛው አንዱ መጀመሪያ ጥያቄውን ወስዳለች። በ7 እና በ9 መካከል ነኝ ግን አይደለም። በ7 እና በ9 መካከል ነኝ ግን 8 አይደለሁም ይላል። መልሱ ምን ሊሆን ይችላል? እናንተ ኮሜንት ላይ ሞክሩ። እሺ 7 እና 9 መካከል ነኝ ግን 8 አይደለሁም። ያው ወይ 9 ነው ወይ 7 ነው። አንድ ድል እንስጣት። አስተውሺ አይኪው ነው በጣም ሲምፕል። በ7 እና በ8 እና በ9 መካከል ነኝ ግን 8 አይደለሁም። 8 ያልሆነ በ7 እና በ9 መካከል ያለ ጥያቄው በደንብ ይውስቲ። ቤተሰብ እናንተ ኮሜንት ላይ መልሱ። በ7 እና በ9 መካከል ነኝ ግን 8 አይደለሁም። እስቲ ቤተሰብ እናንተ እየሞከራችሁ መሲ ምን አሱ አይደለሁም ስላለ እኮ አይቀየርም 8 ነው በቃ። ጥያቄውን በድጋሚ ይመስላል ልክ አይደለም። እዩ ጥያቄው። እሺ 7 ብሎ 9 ይላል ጎደሎ ነው ማለት ነው። ስለዚህ 9 ከመጀመሪያው ልትቀጣ ነው እንግዲህ ምን እንጣ ቆይ እሺ አይደለም 8 አይደለም እያልክ ነው? አይደለም 8። ጥያቄውን በደንብ ካየሽው መልሱ በጣም ቀላል ነው። እንግዲህ እናንተ እንደምትመልሱት ተስፋ አደርጋለሁ። በ7 እና በ9 መካከል ነኝ ግን 8 አይደለም። ቆይ ሳሚ እንዳትነግረኝ እሺ። አይቻልም። ቆይ እንግዲህ ህግ እያወጣች ነው። 10 ነው አይደለም። በቃ እንደው ቀጣለ። እንግዲህ የመጀመሪያውን ጥያቄ አልመለሰችም። መልሱን ልንገራችሁ። ጥያቄውን በደንብ እንድትከፍተሽ ስታዩ ምን ይላል? በ7 እና በ9 መካከል፣ በእነዚህ ሁለቱ መካከል ምን አለ? 8 ነው። ይሄ ምንድን ነው? እና የመጀመሪያው ቅጣት መሲ ትቀጣ። ምን እንቅጣት? መሲ ቀለል ያለ ቅጣት እንቅጣት በጌታ በቃ። እኔ ሽንኩርት ጥሩ ነገር ነው። ሽንኩርት እንጀምራለን። ሙሉና አንዴ አይደል? እሺ ጌታ ያውን ቅጣት መሲኦሞ ተገኝታለች። ተርፈናል። አልመለሰችም። ከላችሁ እንግዲህ መጣችሁ። ይሄን ሽንኩርት ውሃ ምናምን መጠየቅ አይቻልም። ምንም አይቻልም። ወደ ካሜራ ኑሮ እንግዲህ እያያችሁ ነው። እሺ የመጀመሪያውን ቅጣት እንግዲህ እኔ ከቅጣት ተርፌያለሁ። እስቲ ወደ ሁለተኛው እንሂድ። እንዴት ነው ግን ስሜቱ? የሽንኩርት ደስ አይልም። አንተ ይሄ በስሎ ነው ምግብ ጻፍ። እስቲ ወደ ሁለተኛው ጥያቄ እንሂድ። ነገራቸው እንግዲህ ቀላል እንደሚሆን ተስፋ አደርጋለሁ። ምንም ቀላል አይደለም። አንተ ሲጀመር ምን አይነት ሰው ነህ? እሺ አይን ያለው እሺ አጥንት የሌለው ነገር ያው እንጀራ ነው። አረ እኔ እኮ አትመልሰውም ብዬ ለሷ ብዬ ወይ ሳሚ አንተ እኔ ላይ እንደዚህ አይነት ግፍ አድርሳልና በቃ እቺን ነገር ሞክራት። ጂሰስ ከኔ ጀመረች።
እንቁላል ለፊት ጥሩ ነው። ነው ለምሳሌ ይበላሻል። ምንም ማድረግ አይቻልም። ቤተሰብ ጭንቅላት የሚሰበረው ድምፁ እንዳይጎዳችሁ። ይሄው እንግዲህ ልብሴ እንዳለን የተበላሸ እንግዲህ ምንም ማድረግ አልችልም። ምን እንደምንመስል እንግዲህ ወይኔ ጉዳችን ጂሰስ። ይሄው እንግዲህ እንደዚህ ማድረግ አለብሽ። ልብሴ ምን እንደሚመስል ብቻ አይሁት። በቃ ሌላ ታሪክ ውስጥ ነው የገባው። ጸጉሬ ሌላ ነው። ሳለ ጸጉር ጥሩ ነው። ጸጉር ተቀባ። ይሄው ግሬድ ይላል። ምን እንደምመስል ብቻ አይሁት። ወደ ሶስተኛው እንሂድ። እሺ እንሂድ። እንቁላል እንዲደባሪ ነገር መሆኑን አላ ውሃ ጠጥቶ የማይሸና እንስሳ። ውሃ ጠጥቶ የማይሸና እንስሳ አለ። በጣም ሲምፕል ጥብ። ውሃ ጠጥቶ የማይሸና እንስሳ አዞ። ኧረ አዞ ይሸናል እንዴ? ውሃ ውስጥ አንዴ የሚኖረው ደግሞ እና ውሃ ውስጥ ይሸናል እንዴ? አዎ። አሳ አይደለም። በኢየሱስ ውሃ እየጠጣ ማይሸና አበባ እንስሳ ነው ያልኩት። የኔ ጭንቅላት ነው የተመታው። እሺ ቆይ ሳሚ በእግዚአብሔር በኢየሱስ ጌታ ሆይ ቆይ ውሃ ጠጥቶ ማይሸና እንስሳ ያለ አይመስለኝም ሲጀመር። እሺ እናንተ ኮሜንት ላይ መልሱን አስቀምጡልን። መሲን አሁን እዚህ ዱቄት ውስጥ ነው የምናስገባት። ዶሮ ነው መልሱ። ዶሮ ነው መልሱ። ዶሮ አይሸናም እንዴ? አዎ የምር እናንተ ኮሜንት ላይ አስቀምጡ። ሳይንስ ነው እንደዛ ቢለው ዱቄት ውስጥ ዱቄቱ ጥሩ ሆኗል። ቀጣዩን ካርመልስ እንቁላሉ እዛ ላይ ሲሆን አስቡት፣ ሚክስድ ማርሻላት ይሆናል። ፓንኬክ ይሰራበታል። አዎ እንግዲህ ይሄው እንግዲህ እኔ ሜካፕ ሞራል እየገባሽ አይደል? አዎ ግቢ እስቲ ወደ ካሜራው ምን እንደምትመስል ይዋት። አይዞን እውነት አይዞን። ከእንቁላሉ አይብስም። ኧረ ያው ነው። ያው ብዙ ጊዜ ሴቶች ሜካፕ ይሰራሉ እና እንደዚህ ታደርጉ አይደል? ያው እንቁላሉ ሌላ ታሪክ ያስገባኝ ነው። የምርህን ነው? እሺ ወደ አራተኛ ጥያቄ ሄዳለች። ማንም ሰው ማለፍ የማይችልበት የተከለከለበት ቦታ ላይ በጎች አለፉ። እንዴት ነው በጎች ሊያልፉ የቻሉት? እስቲ እናንተ ኮሜንት ላይ ሞክሩ። በግ ስለሆኑ ነው፣ ምንም ስለማያውቁ አይደለም። አስተካክሉ። ተጠቅተሻል። ማንም ማለፍ ማይችልበት በጎች ብቻ የሚያልፉበት የከብቶች በረት ነው ማለት በረታቸው አይደለም። ማንም ማለፍ የማይችልበት መንገድ ላይ በጎች አለፉ። ለምን? ማንም ማለፍ አይችልም ተብሎ የተለጠፈ ታፔላ አለ። ኦኬ ማንበብ ስለማይችሉ እኔ ለምንድን ነው ያስተካከልኩት? ቆይ እኔ አብራራሪ ብዬ አልመለስኩም። አፍንጫ ውስጥ ነው ያለው ዱቄት። በቃ ሽንኩርቱን እስቲ ቀመስ ቴስት አድርገው። ሽንኩርት ቴስት ልናደርግ። ሽንኩርት የመብላት ልምድ አለን። እየበላን እናንተም እየበላችሁ ከእንቁላሉ ጋር እንዴት ነው? አይምሮ ውስጥ እሺ እንቁላል ጥብስ እየበላው ጥብስ ቲማቲም ነው የሚቀረው። በዚህ ጎበዝ ናት። በነገራችን ላይ ሁለት መልሳለች በዚህ እሺ አንድ መኪና መብራት ሳያበራ እየተጓዘ ድንገት ጥቁር በሬ በመንገድ ገባብናው መኪናውን አቆሞ በሬውን እንዴት አየው? ስለሆነ በጣም በራሴ ነው ያዘው። ሃው እኔ ከዚህ በኋላ ማልበለስም ቅራይ ነኝ። ምን ቃሪያ ነው ጋበሽኝ? አዎ ቃሪያ። ሰው ባልታጣ ነገር ቃሪያ ይጋብዛል። ሽንኩርት በላው እንቁላል ራሴ ላይ ያፈረሱ። በቃ ቃሪያ አያቃጥልም። ያ ሰዎች ለመብላት ይገዙኛል ግን አይበሉኝም። ምንድነው? እናንተ ኮሜንት ላይ ሞክሩ እስኪ። ይሄን ከመለስ እኔ የምገዛው ነገር ነው። አዎ ኦኬ። ትገዢዋለሽ ግን ለመብላት ትገዢዋለሽ ግን አትበይም። ይጠጣ ነገር ነው ማለት። እሺ እንቁጠራ ሰከንድ አይቻልም።
ስንቴ ተቀጣናል። የተቃጠለን አይቻልም። ሽንኩርቱ እንቁላሉ። እሺ ቆይ ሳሚሽ አንዴ ጌታ ወይ ግን ይሄ ማውቀው ነገር ከሆነ በጣም ነው የምበሳጨው። ባክ እንደውም አውሽ መልሰው ሳህን ሰው ሊበላበት ይገዛል ግን አይበላውም። ቁጭ አርቶ ምግብ ነው የሚበላበት። ሳህን ነው። በጣም ፋሚሊ አግኝተናታል። ምንን ጋብዛት? ዱቄት ገብታለች፣ ሽንኩርት ሞክራለች፣ ሳንዱች ይሆናል፣ እንቁላል ትሞክራለች። እንቁላል አሁን እንቁላሉ ሲሆን እሷ ላይ ሲፈስ በነገራችን ላይ ይሄው እኔ ምን እንደምመስል በፍጣሪ ፊት ላይ አይደለም ፊቴ ላይ ነው አይደል? መደፋው እንደዚህ አድርጌ መጥፋት ይችላል። ወደ መሬት ይወርቃል። ኖ እንደዚህ አድርጌ ማለት ይቻላል። ካሜራውን እያየሽ እኔ ይሄን አስጠጋለሁ። እሺ ቆይ ራስሽ ላይ ነው መስበር የነበረብሽ። ህግ ጥሳለች። ራሷ ላይ ትስበር። ለምን እንቁላል ቤት ሀገር ኖር በራሴ ላይ መመታው? በቴስታ ስትይ ይሰበራል። አንተ የሚያክል ቦክሰኛ መሰልኩ እንዴ? እሺ ይሁንልህ። ዋይ ምን አይነት ፍሬ ነው! አስቡት እንግዲህ ፋሚሊ ዋው እንግዲህ እንዴት ነው? በጣም ዋው። እስቲ ወደ ካሜራ እስቲ ወደዛ። ዋው እዚህ አንድ ባት መለስ ደግሞ እዚህ ላይ እንደዚሁ ደግሞ ዱቄት ውስጥ ብትገባ በቃ እንዴ ነው ዱቄቱን እኮ ተቀጠለ። ጌታ ወይ ያው እየተዝናናችሁ እንደሆነ እርግጠኛ ነኝ። ለእናንተ መልሶቹን ኮሜንት ላይ ሞክሩ። ደግሞ ይሄን ቻናል ሰብስክራይብ አድርጉ። እንደዚህ አይነት ዘና የሚያደርጉ ጥያቄዎች፣ ዘና የሚያደርጉ ነገሮችን ይዘን እንመጣለን። ሰብስክራይብ እያደረጋችሁ ተከታተሉ። አይዞን። ዋው ወደ ቀጣዩ ጥያቄ መሲ ለመጨረስ ቸኩላለች። እሺ እኔ ባልኖር ኖሮ ነጠላ ጠላ ይሆን ነበር። እኔ ማን ነኝ? በጣም ይሄ አይኪ ጥያቄ ነው። እናንተ ኮሜንት ላይ ሞክሩት። እኔ ባልኖር ኖሮ ነጠላ ጠላ ይሆን ነበር። እኔ ማን ነኝ? ጥጥ አይደለም። እኔ አትመልሱም በእርግጠኝነት። እስቲ ዱቄቱን ጠጋ እያልኩ ልጠብቅ። ቆይ እባክህ አልተረዳሁም። ጥያቄውን አስረዳኝ። እኔ ባልኖር ኖሮ እሺ፣ አንተ ባትኖር ኖሮ ነጠላ ጠላ ይሆን ነበር። እኔ ማን ነኝ? ነጠላ አይደለም። አንድ የመጨረሻ ቻንስ፣ the last chance። ኧረ ጌታ ዛሬ ቀን እኔ ምን አይነት ቀን! እያሰበች ነው። ጌሾ በቃ ስታለች። ዱቄቱን ዱቄቱ እኔ ባልኖር ኖሮ ቆይ መጨረሻ ላይ ሰማዋለሁ። እሺ እስቲ በደንብ እስቲ ምን አይነት ፍሌቨር ነው ለጌት ያለ እስቲ ሞክሩት። እስቲ ወደ ካሜራው ዋው ቃሪያ ይቀራታል። 3 ጥያቄ ያላት ቃሪያም አላት። ችግር የለውም። ሽንኩርት ማለት 3ቱን እኔ አንተን አስመልሳለሁ። ዋው እሺ። ለማንኛውም መልሱ ነ ነው መልሱ። ነ ሲወጣ ጠላ ይሆናል። ነ ሲወጣ ጠላ። ኦኬ ስፔሊንግ ነው። አዎ እኔ ባልኖር ኖሮ ይሄ የፈታው ጥያቄ ነው መሰለኝ። አልፈታሽም። ኦኬ የሰራው ይሸጠዋል፣ የገዛው አይጠቀምበትም፣ የሚጠቀምበት አያውቀውም። ያው ሬሳ ሳጥን። ወይኔ አንተ እንቁላሉ ጋር እንዴት እኔም ላይ እንደዚህ ነው የሚያምረው። የምሬን የሆነ የጭቃ ቤት የመሰልከው ያለ የተሰማኝ ነው። እንደቀለኛ ጥያቄ ደርሰናል። በጣም እየከበደኝ ነው። ዋው እየተዝናናችሁ እንደሆነ እርግጠኛ ነኝ። በጣም እኔ ያው 4ኛ ክፍል ላይ ነው ትምህርት ያቋረጥኩት። እውነት ብዙ መልሰሻል እኮ። ምንም ቢፈሩት ቢጠናቀቁት ቢሸሹት ግን የማያመልጡት ነገር ሞት ነው። እንቁላል ምንድነው? እንቁላል የለም አለ ተቀጣዩ። ወይኔ በላቸው የቀረ እንቁላል አውቃ ነው ያስቀረችው። የመፋኒ ቴሪት ስለወደደ ኢየሱስ ስም ሲደብር አሁን መሬቱን የተቀባው አንተ ነው። እኔ ነኝ። ይሄው ስሜቱ በጣም በቃ የመጨረሻ ጥያቄ ቃሪያ ተብላ መለስኩት። እኔ ስንት 5 አንቺ 5 ጥያቄ መልሰሻል።
ሽንኩርት አብልተሽኛል፣ ቃሪያ አብልተሽኛል፣ እንቁላል ዱቄት ሁለቴ ማለት ዱቄት አንዴ እንቁላል ሁለቴ 5 ጥያቄ ዋው ይሄን ከተም ሼም ነው እውነት። ይሄ ምንድነው የሚለው? ኦኬ ጆሮ አለው አይሰማም፣ አፍ አለው አያወራም። ጆሮ አለው አይሰማም፣ አፍ አለው አያወራም። እኔ ቃሪያ ነው ጋብዝሽ። ከመለስሽ አንቺ ነው የምትቀጪ። እሺ እየቋጠረ ጆሮ አለው ማንቆርቆሪያ አይደለም። አንድ ቻንስ የመጨረሻ ቃሪያ ቁስ ነው። ቃሪያ እያላችሁ ፋሚሊ ቃሪያ ምን እንደምመስል ባክ አላወቅኩት። ጀበናሽ አይደለም። ዋው ስተዋለች። የመጨረሻው ጆሮ ሁለት ያለው እንደዚህ የምትይዙት ከዛ ደግሞ አፍ አለው እንደዚህ ውሃ የምትጨምሩበት እናቶቻችን የሚጠቀሙት ምንድን እንስራ። ኢየሱስ እንስራ አልቀጣም። ለምን አልቀጣም? ምን ብለሻል? ሁሉን ስራ የለውም ጆሮ። ፋሚሊ ይኸው ልታፍር ነው። ቃሪያ ላለመብላት ልታፍር ነው። አልበላም። አይቻልም። እንስራ ሁሉ አንድ አይደለም። ሁለት ጆሮ አለው። ካለው እቀጣለሁ። ሁለት ጆሮ የለው። እንስራ የለው። እንስራ የለው። እንስራ ብዬ ሰርች አልቼ ፎቶ ላውጣ። አዎ እኔ ለእናንተ ማሳያችሁ ሰርፕራይዝ ነው። ጭራሽ እንስራ ብዬ ቻችቢቲ ሲሰጠው እንግዲህ ተመልከቱ። የሰጠኝ ምን ማለት ነው? አልቀጣም ማለት ነው። ተስከነው እንስራ የለም። እንስራ የሚባል ነገር የለም። ቆይ እዚህ ጋር ልንሞክር። እሺ የመጨረሻ እስቲ ኦኬ ዩቲዩብ ላይ ታሙነት አልቀጣም። አይቻልም። ይሄው ፋሚሊ ይሄው እንስራዎችን እያያቻቸው። አዎ ያያያቸው። ይሄ ጀበና ግባብ እንግዲህ ይሄው ጀበና ስለዚህ ፋሚሊ እኔ አልቀጣም። አንተ ነህ የምትቀጣ። አይደለም እንዳታፋፍር። አይቻልም። እንካ ወፈር ያለው ፌር አይደለም። ፌር ነው። ዩቲዩብም ቻችቢቲም ለሷ ነው የሚያግዘው። እንግዲህ ኮሜንት ላይ እናንተ አስቀምጡ። ቀጣይ ሜቢ እሱ ከጠራኝ ጨርሰዋል። እንግዲህ እናንተም ኮሜንት ላይ አስቀምጡልን። ስለነበረን ጊዜ በጣም ነው የማመሰግነው። እንግዲህ እንደዚህ ሆኜ ነው ቤቴ የሚሄደው። አመሰግናለሁ ሳሚ ቲዩብ፣ በጣም ነው የማመሰግነው። እንግዲህ ዛሬ ጨዋታችን ይሄን ይመስላል። ቀጣይ ሌላ እንግዳ ይዘን መተን እስክናፍታታችሁ ድረስ እናንተ ቻናላችንን ሰብስክራይብ በማድረግ ላይ አሸንፌዋለሁ። ይሄን ውድድር ማለት ነው በትንሽም ቢሆን አሸንፌዋለሁና ደስ ብሎኛል። እንኳን ደስ አለሽ። በጣም እስከዚህ መጨረሻ ድረስ ስለተከታተላችሁን እናመሰግናለን። ሁሌም እንደምንለው ይህ ሳሚ ቲዩብ ነው።